አዲስ አበባ በገባው በሁለተኛው ቀን አጎቴ ደወለ። አነሳሁትና ሄሎ አጎቴ፣ ድምፁን ከፍ አድርጎ የምስራች አለኝ። ምስር ብላ ምን ተገኘ እባክህ? ወይንሸት ከዘመድ ጥየቃ ተመልሳለች። ማናት ወይንሸት? ግራ ገባኝ። ውይ ስሟን አልነገርኩም። ለካ የልጅቱ ስም እኮ ወይንሸት ነው። እንዴት እንዲህ በፍጥነት ተመለሰች? 2 ሳምንት ትቆያለች ብለኛል ነበር እንዴ? አዎ እንደዛ መስሎኝ ነበር፣ ግን የሆነ ጉዳይ ገጠማቸውና ፈጥኖ ተመለሱ። አሁን ልል የፈለግኩት አንተ ወደዚህ መምጣት ሳይጠበቅብ ልጅቷ ራሱ ወደ አዲስ አበባ ልትመጣ ነው። የምርህን ነው? እንዴት? ቆይ ወደዚህ መጥተህ እንደነበርና ስለ አጠቃላይ ሁኔታው ለእናትየው አጫውቻት የአንተ ዘመድ ከሆነማ ምንም ችግር የለም እተማመንበታለሁ። አሁን ክረምት ስለሆነ አዲስ አበባ ሄዳ በዛው ሀገር ትይ ብለዋል አለኝ። ደስ አለኝ። ቤትህ ድረስ ዴሊቨሪ ቤትህ ድረስ መጣችልኝ ይላል። በሳምንቱ ልጅቱ መጣች። ወይንሸት ካሳየኝ ፎቶ ጋር አንድ ናቸው። ከረጅም ጊዜ በኋላ ከፍርኖ ዱቄትና ከበቆሎ ዱቄት የጸዳ ኦርጋኒክ መልካየው ከበዳት ሄጄ በውበቷ ፈዝዤ ቀረው። ፍቅር እስከ መቃብርን ሳነብ አይምሮዬ ላይ ሳልኳትን ሰብለ ወንጌልን መሰለችኝ። ከፈዘዝኩበት ነቀውና ወደ ቆመችበት ቦታ ቀነው። ሰላም ከተባባልም በኋላ በእጇ ያዘችውን ፌስታል ተቀበልኳትና በቃ ቤት የሚያደርሰንን ፈረስ ልጥራና እንሄዳለን እሺ አልኳት። ወይ እዚህም በፈረስ ነው እንደምትጓጓዙት? እሱን እዛ ገጠር ጠግቤዋለሁ፣ ይልቅ መኪና ጥራ አለችኝ። ፈገግ ብዬ እሺ አልኳት። እዚህ መኪናውን ፈረስ ነው የሚባለው። አልባተተችም። አየህ አዲስ አበባ ደርሰን ቁጭ ብለናል። ውስጤ ምን እየጠበክ ነው አንተ ነፈዝ? አልጋ ላይ ወጥተህ ዓለምን አታይም እያለኝ ነው። የፈለገ ነገር ይሁን እንጂ ገና በመጀመሪያው ቀን ያውም መንገድ ያደከመው ሰውነት ላይ ያውም ገላ ነክቶ የማያውቅ ድንግል ገላ ላይ በፍጹም አልሰፍርም ብዬ ለራሴ ቃል ገባው። ከውጭ ቴካዌ ያመጣሁትን ራብ በልተን ከጨረስን በኋላ በይ በቃ እኔ እዚህ ጎረቤት ጓደኛዬ ጋር አድራለሁ፣ መንገዱ ስላደከመሽ በደንብ ረፊ፣ ብርድ እንዳይገባብሽ ደግሞ ብርድ ልብሱን በደንብ አድርገሽ ደርቢ፣ በይ ሰላም ደሪ ብዬ አልጋዬን ትቼላት ልወጣ ስል ግራ እጄን አፈፍ አድርጋ ያዘችውና ወየት ነው አለችኝ። እዚህ ጎረቤት ጓደኛዬ ጋር ነው ማድረው፣ ፈታ ብለሽ እዚህ ዳሪ አንቺ አልኳት። ማይደረገውን ቤት ውስጥ ወንድ እያለ በዚህ ቁርብ ቸልተኛ እንዴ? ደግሞ በላልጋው ላይ ተሰቀልና ሩካቤ ስጋን ፈጥም አለችኝ። አቤት የሰማሁትን ማመን ተሳነኝ። ሰምተሃል ብላ ወደ ራሷ ሳበችኝና አልጋው ላይ አጋደመችኝ። ከሁኔታዋ ስረዳ ልጅቷ እንኳን ድንግል ልትሆን ቀርቶ በደም የሚጀምር ቃል ሁላ የምታውቅ አልመሰለኝም። ተቀየረችበት። ዘንድሮ በሴቱ ከፍቷል ነው የምልህ።